እማዬ አባዬ እማዬ ምን ሆነሽ ነው? አባዬ መጡ። ምን ሆነሽ ነው? መጡ አባዬ መጡ አባዬ። እነማን ናቸው? መጡ አባዬ። ተረጋጊ። መጡ አባዬ። ምንድን ነው? አባዬ መጡ። ሰዎቹ እነማን ናቸው የመጡት? አባዬ ፖሊሶች መጡ። ማርታ አንቺ እዚሁ ሁኚ፣ እኔ ሂጅ አናግራቸዋለሁ። ለምን ደረጀ? እዚሁ ሁኚ አልኩሽ ማርታ። አባዬ እኔ ስልጠብቃችሁ አንተና እማዬ ሄዱ። እኔና አንቺ ነን መሄድ ያለብን። አባዬ ነገርኩሽ፣ እኔና አንቺ ነን መሄድ ያለብን አልኩሽ። እንደ አባዬ ግን እኮ ውሃ መታዋለች። ለውሃ አያገባሽም። አቢጌል የሰራችው ስራ በቁሟ ቁም ስቃይዋን እያሳያት ነው። ወይዘሮ ማርታ ዳጣን የእናትና የአባቷን ጉዳይ እንድታወጣና ሳትዋሽ ሳትደብቅ እንድትነግራት ጠየቀቻት። ውሃ በቤታቸው የሞተውን ልጅ ለጓደኛው ለአርጁ ነገረችው። አርጁም ወይኔ ጓደኛዬን አስበላሁት በማለት እየተጸጸተ ይገኛል። በዛሬው ድራማ ላይ ምን ታዩ የሚሉትን አብረን የምናይ ይሆናል። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ አዝናኝና አስተማሪ የሆነውን ዳጣን ድራማ ይዤላችሁ መጥቻለሁ። እንደምትወዱትም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ባለፈው እንዳየነው አቢጌል እኔ ወደ ገጠር ዘመዶቼ ወይንም ደግሞ ወደ ሳውዲ መሄድ አለብኝ ብላም ወስናም ነበረ። ነገር ግን አቶ ደረጀ መሄድ የለብሽም፣ እውነት እኔ ስለ እውነት ፍትህ እፈልጋለሁ፣ እውነት መደበቅ የለበትም ስትያን ነበረም። ስለዚህ እውነታውን ሄደሽ ለህግ እጅ መስጠት አለብሽ፣ መቼም ቢሆን ከሀገር አትሄጅም፣ በአንቺ ጥፋት ማን ተጠያቂ ይሆናል ብሏትም አስቀርቷትም ነበረ። ነገር ግን ዛሬ ላይ እሷ የሰራችው ስራ በቁም ስቃይዋ እያሳያት ይገኛል። በዚሁም አጋጣሚ ፖሊስ መጣ በማለት ደንግጣ እናትና አባቷ በተኙበት ክፍል ውስጥ ተሯሩጣም ሄዳም ነበረ። እንደገባችን በሩን በርግዳ ገብታ መጡ እማዬ አባዬ መጡ የሚል መልስ ነበር ስትናገርም የነበረው። በዚሁም አጋጣሚ አቶ ደረጀና ወይዘሮ ማርታ በጣም ደንግጠውም ስለነበረ እነማን ናቸው የመጡት እያሉ እየደጋገሙ ሲጠይቋትም ነበረ። ነገር ግን መጡ ትላለች። በስተመጨረሻም አቶ ደረጀ በጣም ደንግጦም ስለነበረ ቆይ ማርታ አንቺ ተረጋጊ፣ እነማን ናቸው የመጡት ብሎም ይላታል። ፖሊሶች መጡ ብላም ትለዋለች። እሺ ችግር የለውም እኔ ሄጄ አናግራችኋለሁ፣ ወይዘሮ ማርታ አንቺ እዚህ ቁጭ በይ ብሏትም ነበረ። ነገር ግን ወይዘሮ ማርታ መቀመጥም ልቧ አልቻለላትም። ወንጀለኛዋ አንቺ ስለሆንሽ እኔና አንቺ ሄደን እንጠይቃችኋለን ብሏታል አቢጌልን። አቢጌልን በጣም ደነገጠች። እኔ እዚህ ጋር ነው የምጠብቃችሁ አባዬ፣ አንተና እማዬ ሂዱና ጠይቁ ብላለች። ወንጀለኛዋ አንቺ ነሽ፣ ለምንድን ነው እኛ ምን ሄደው? ስለዚህ አንቺ መሄድ አለብሽ በማለት እጇን ጎትቶ ይዟትም ሄዷል። በዚሁም አጋጣሚ በበረንዳው ላይ ያውልክ እዛ ጋር መኪና ቆሟል፣ የፖሊሶች መኪና አይታይክም? አይከው አባዬ ብላም ትለዋለች። እሱም ሊታየው አልቻለም። በመጨረሻም የፖሊሶች መኪና እንዳልሆነ ያረጋግጣል። እሺ ግን አንቺ ሰው ገለሻል፣ ለምንድን ነው ሁሌም ለእውነት እሞታለሁ ትያለሽ? የአንቺ እውነት ለምንድን ነው ተደብቆ የሚቀረው? ለምንድን ነው ሄደሽ እውነታውን የምትረጋግጪው? እኔ ከእስር ቤት እስከምትወጪ የአባትነት ድርሻዬን እያደረግኩ እጠብቅሻለሁ፣ አንቺም ሄደሽ እጅሽን ለህግ መስጠት አለብሽ በማለት መክሯ ቀጥታ ወደ ውጭ ሞቶም ነበረ። ወደ ውጭ ሲወጣ እሷ ያየችው ነገር ውሸት ነው። የፖሊስን መኪና በራቸውም ላይ የለም ነበረ። እነሱም የሰሙት የአምቡላንስ ድምፅ ነው እንጂ የፖሊስ መኪናም አልነበረም። በዚሁም አጋጣሚ ወይ አቢጌል እስከ ዛሬ ስመክርሽ አልሰማ ብለሽ ዛሬ ራስሽን በራስሽ ለራስሽ ጥላት ገዛሽ እያለም ሲላትም ነበረ። ውሃና ጓደኛዋ ውጭ ላይ ቁጭ ብለው ቆመውም እየተጫወቱም ነበረ። በዚሁም አጋጣሚ እየተጫወቱ ባለበት ሰዓት ዳጣ ትሄድና ምን እየሰራችሁ ነው እዚህ ጋ? ወደዛ እንዳትሄዱ ብላም ትላችኋለች። የት ጤፉ ጋ ነው ብላለች። ውሃ እንግዲህ ለጓደኛዋ እዚህ ጋ ጤፍ ዘርተናል ብላም ብላታለች። ነገር ግን ጤፍ አይደለም፣ ቤታቸው የሞተው ልጅ ማንም እንዳይሰማ እዛ ግቢ ውስጥ ነበር የተቀበረው። ጤፍ እኮ በእንደዚህ አይነት ሜዳ ላይ አይደለም የሚዘራው። እኔ ዘመዶች ጋ ሲሄድ አይቻለው። ጤፍ እንደዚች አይነት ቦታ ሳይሆን በትልቅ አይነት ቦታ ነው የሚዘራው። ከዛን
የጤፍን ምን አይነት ነገሮችንም እየነገረቻትም ነበረ። በቃ እኛ ባለን ነው ብላም ወስናለች። ዳጣም እንዳትሄዱ ስላለቻቸው ነገር ግን ውሃ እንሂድና ጤፉን እናውጣው ስትላትም ነበር። የጓደኛዋም እንግዲህ አይሆንም ዳጣ ወደዛ እንዳትሄዱ ብላናለች፣ ወይንም ቤት ሄደን እንጫዋት፣ እምቢታሽ ወደ ቤት እመለሳለሁ ብላታለች። እሺ በቃ አንቺ ወደ ቤትሽ ተምትመለሺ ቤት ገብተን እንጫዋት በማለት ቀጥታ ወደ ቤትም ሄደዋል። ወይዘሮ ማርታና አቶ ደረጀ በጣም ተጨንቀውም ነበረ። ተጨንቀውም ባለበት ወይዘሮ ማርታ ለአቶ ደረጀ ስለ ሰላም ትጠይቀዋለች። ሰላም እንዴት ነች ብላም ጠየቀችው። ነገር ግን የመለሰላት ምላሽ ሌላም ነበረ። ወይዘሮ ማርታ ስለ ሰላም ያለችበት ቤት የተመቻት አይመስለኝም፣ እናንተ ጋር መጣለሁ ብላለች ብላም አለችው። በጣምም ተቆጣ። ስሜታዊም ሆነ እኛ ካለንበት ስቃይ ውስጥ አልወጣንም፣ እሷም ልጅ ወልዳለች፣ ከፈለገች ቤት ትከራይና ባለችበት እንረዳታለን፣ ሌላ ሰራተኛ ቀጥረናል፣ ለምንድን ነው ሰራተኛ 2 ሰራተኛ ምን ይሰራልናል ብሎ ይሏታል። ለመለሰላት ምላሽ እሷ ምንም አጥጋቢ አልሆነላትም ነበረ፣ ምንም አላጠገባትም። እስከ ዛሬ ድረስ ሰላም እዚህ ቤት ስትኖር መቼም ቀን እንደዚህ ተናግሯት አያውቅም። ዛሬ ላይ ግን እንዴት ነው እንደዚህ ሰላምን ሊናገራት የሚችለው? የሆነ ነገር አለ፣ የሆነ ነገር ተፈጥሯል። አቢጌል እያለችኝ ያለውን ነገር እውነት መሆን አለበት፣ ሁሉንም በሂደት ትደርስበታለሁ እያለችም ነበረ። አቢጌል እና ወይዘሮ ማርታም አንዳንድ ነገሮችን እያወሩም ነበረ። እኔ እታሰራለሁ እማዬ ወደ ሳውዲ ላኪኝ ትላታለች። መቼም ቢሆን ወደ ሳውዲ አትሄጅም፣ አንቺ ባጠፋሽው ማን ይያዛል? አባትሽ ተያዥ እንዲሆን ፈልገሽ ነው ብላም አለቻት። ነገር ግን በዚሁም አጋጣሚ አቢጌል የሰራችው ነገር አሁንም አልጸጸታትም። ስለ ናታን ነበር ስታወራ የነበረው። ናታንና ዳጣ ልትድሩ ፈልጋችሁ ነው፣ እኔ እስር ቤት ስገባ እነሱን ለመዳር ፈልጋችሁ ነው እያለችም ስትላትም ነበረ። እባክሽ የራስሽ ስራ ያስጨንቅሽ፣ ታሁን ወዲያ ስለ ናታንና ስለ ዳጣ ምንም የምታወሪው ነገር የለም፣ ራስሽ የሰራሽው ስራ ገና ይወቅስሻል፣ ሰው ገለሻል እያለችም ስትላትም ነበረ። አቢጌል እንግዲህ እያደረገች ያለው ነገር ምንም ለራሷ አሁንም ሊጸጽታትም አልቻለም። በዚሁም አጋጣሚ ወይዘሮ ማርታ እባክሽ ተይኝ፣ እኔ ያሞኛል፣ ሂጅልኝ እያለችም ስትላትም ነበር። ነገር ግን አሁንም እየጸጽታት ያለው እኔ ስወጣ እናንተ ዳጣንና ናታንን ለመዳር ነው። ናታ እኮ እኔ ማንም ካሁን ወዲያ እዚህ መሬት ላይ ማንም ሰው ጠፍቶ አንቺ ብቻ ብትቀሪ አንቺን መቼም ቢሆን አላገባሽም ብሎኛል ብላም አለቻት። ወይዘሮ ማርታም እውነት አለው፣ አንቺን ነፍሰ ገዳይ፣ እልኸኛ፣ ምንም ለአባቷ ምክር የማትሰማ ማን ያገባሻል? ይህን የመሰለ ልጅ እንድታገቢ ብዙ ምክር መክሬሽ ነበር፣ ነገር ግን ልትሰሚኝ አልቻልሽም ብላም ብላታለች። በዚሁም አጋጣሚ ዳጣና ናታን ቁጭ ብለው አንዳንድ ነገሮችን እየወሩም ነበረ። ዳጣ የአቢጌል ነገር በጣም ጸጽቷታል። ግን እሱም ናታንም ስለ ዳጣ በጣም የጠየቃትም ነበረ። ሰላም ጋር ሄዳ ተሰላም ጋር ምን እንዳወሩ ስለ ልጁ ምን እንዳላት እሷን ተሰላም ምን አይነት ነገሮችን እንደሰማች ሲጠይቃትም ነበር። ነገር ግን ሰላም ልጁ አንቺን ይመስላል ብላለችኝ። ስለ አባትሽስ ምን አወራችስ ብሎም ብሏታል። ስለ አባቴ ምንም ነገር አላወራኝም፣ አባዬ ግን በጣም ተጨንቋል። አቢጌልን በጣም አሳዘነችኝ። እሷ በእስር ቤት ሆና እኔ እናንተ እንዴት አንድ ላይ መቀጠል እንችላለን ብላም ብለዋለች። እሷም በእስር ቤት ህይወቷን ትቀጥላለች እና አባዬም እናቷም አባቷም የራሳቸውን ህይወት ይቀጥላሉ። እኔና አንቺም ህይወታችንን እንቀጥላለን፣ አንድ ላይ እንኖራለን። እኔና አንቺ ቀለበት እንደምናስር ለአባዬና ለማዬ እንነግራቸዋለን በማለት ይነግራታል። እሷም እንግዲህ አድሬ ቢሆን ሰላም ብዙ ነገር እነግርሻለሁ ብላኝ ነበር፣ ነገር ግን ያንተ ፍቅር ይዞኝ በምን በኩል ልደር አንቀሽቅዣ መጣኝ እያለችም ስትለውም ነበረ። ናታንም በጣም ተገረመ። በዚሁም አጋጣሚ
ወይዘሮ ማርታ ዳጣን ጠርታ ስለ ሰላም የምታውቂው ነገር አለ? እዚህ ቤተ መምጣትሽ በፊት ከሰላም ጋር ትተዋወቁም ነበር ብላ ጠየቀቻት። ነገር ግን ዳጣ ከሰላም ጋር ምንም ነገር እንደማትተዋወቅም ነገረቻት። እባክሽ አትዋሽኝ፣ ምንም ነገር አትዋሽኝ፣ የጠየቅኩሽን ነገር እያንዳንዱ መልሽልኝ፣ ምንም ነገር ሳትደብቂ ብላ ማስገደደቻት። በዚሁም አጋጣሚ እየተንተባተበችም ነበረ። ምንም ነገር አትንተባተቢ፣ አሁን እዚህ ቤት ለተፈጠረው ነገር ሁሉም ነገር ማወቅ አለብኝ በማለት ሰላም ለናታን የሰጠችው ደብዳቤ ላይ ስለ እናትሽ ይጠቅሳል። ስለዚህ አንቺ ስለ እናትሽና ስለ አባትሽ ምንም ነገር ሳትደብቂ እያንዳንዱን ንገሪኝ በማለትም ጠየቀቻት። ነገር ግን ዳጣ ስለዚህ የምታውቀው ነገር የለም። ስለ እናቴ ማነች ብላም ጠየቀቻት። ያቆመው እዚህ ላይ ነበረ። ቀጣዩስ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ እዚህ ጋ ይብቃኝ። ባይ ባይ።